አነጋገርክን አስተካክል ማለት ነው። ሩታን እኮ እያስገደድካት ነው የምትገኘው። አሁን እያዘንክ ያለከው አብርሽ ተከራይቶ በመኖሩ ነው ያሳሰበክ እንጂ የሁለቱ መለያየት አይመስለኝም። እና አንድ ቤት ውስጥ እንዴት ነው መኖር የሚጠበቅባቸው? ቢያንስ ጥፋተኛ እንደሆነ እመኑና ይቅርታ ይጠይቅ። ሽማግሌ ላኩና ይህን ትዳር ለማዳን ሞክሩ። እውነቴን ነው። አንቺ ያኔ ተከራይተሽ ስለተቀመጥሽ እሱም ተከራይቶ መኖር አለበት ወይ ብለካል። እንግዲህ ተከራይታ ያኔ 9 ወር ሙሉ ማለት ነው፣ የ9 ወር ሙሉ ስቃይና መከራ እርጉዝ የሆነ ነው የሚያውቀው ማለት ነው። ወንዶች ይሄን ነገር ልትረዱ አትችሉም። አንዳንዶቻችሁ ሁላችሁንም እያልኩ አይደለም። ምናልባት ከ100%ቱ 10ሩ አይጠፋም። የሴት ልጅ ድካም አብሶ ነፍሰ ጡር ስትሆኑ ምን ያህል ስቃይ መከራ እንዳለው የሚረዱ አሉ፣ ከእናትም በላይ የሚሆኑ ማለት ነው። እና አንዳንዶቻችሁ ደግሞ ቀልድ ነው የሚመስላችሁ። እውነቴን ነው። በሆዳችሁ ውስጥ ወይ ፈርስ ወይ ጮማ ተሸክማ የምትሄድ ነው የሚመስላችሁ። እና ያለፈችበትን ስቃይና መከራ ሩታ ናት የምታውቀው። ቢያንስ አሁን እናንተ ተሸነፉና ለአንዴና ለመጨረሻ ነው ልጠይቅሽ የመጣሁት ከማለት ይልቅ በቃ አንተ ወንድምህን ጥፋተኛ እንደሆነ አሳምነውና የሩታ ቤተሰብ ሽምግልና ላኩ። እሱም ደግሞ ይቅርታ ጠይቆ እግሯ ላይ ወድቆ ይቅር ይባባሉና አብረው መቀጠል ተቻሉ ይቻሉት። አልሆኑ ግን ለአንዴና ለመጨረሻ በዚህ ጉዳይ ቢሞከር ላለሁኝ። ካልሆነ ሩታም የራሷን ህይወት ትኑር፣ አብርሽም የራሱን ህይወት ይኑር። ሁሌም ደግሞ ከሚወቀስ ትናንት አሁን ሄርሜላ ምሳ ጋብዛው ነበረ አብርሽን ቤቷ ወስዳው ማለት ነው። ዋው! እኔ ግን ሄርሜላን አድንቄያታለሁ ባይዘዌ ውዶቼ ማለት ነው። ቤቷ በጣም ነው የሚያምረው በእውነት። እና በቃ የሆነች ቀበጥ ደስ የምትል የደስ ደስ ያላት ናት። እና አድናቂዋ ነኝ በዚሁ አጋጣሚ ማለት ነው። ሩታንም አደንቃታለሁ። የልጅ እናት ነኝ፣ የልጅ እናት ናት። እኔም የልጅ እናት ስለሆንኩ ማለት ነው። በሌላ እንዳትወስዱት። ሆኖም ግን አብርሽ እዛ ቤት በመገኘቱ ደግሞ ብዙዎቻችሁም ተንጫጭታችኋል። ምን ያንጫጫችኋል? ለምሳ ጠራችሁ፣ ተጋበዘ፣ ሄደ። ሁላችንም የምናደርገውን ነገር ግን በሰው ላይ ስንፈርድ እውነቴን ነው በጣም ቀላል ነው። በራሳችሁ ላይ ሲደርስን የሆነ ነገር ምን ያህል ከባድ እንደሆነ የምታውቁትና አብርሽም እንግዲህ ሄርሜላ ጋር መኖሩን አልፈለገም። ተናግሯል። ግልጹን ወጥቶ ሄዷል። አይተናል ማለት ነው። እንግዲህ ያው ኤፍሬም ወደ ሩታ ከሄደ በኋላ ለምንድን ነው አብርሃም የወጣው ከቤት እያላት ነበር እና ለምን አስወጣሽው? በዚህ ቪዲዮ ደግሞ በጣም ነው ያዘንኩት። እንደዚህ አልጠበቅንም ነበረ። ተስማምታችሁ ልጃችሁን የምታሳድጉ ነው የመሰለኝ ብሏታል። እሷም እንግዲህ እኔና አብርሽ ተነጋግረን ነው እሱ ቤቱን ለቆ ሊወጣ እኔ ልጄን ላሳድግ ብለዋለች ማለት ነው። እና ለምን አንድ ክፍል ውስጥ እሱስ አይኖርም እያለችው እያላት ይገኛል ማለት ነው። ይህን ነገር ሊስተካከል ተፈለግ ኤፍሬምም ለአንዴና ለመጨረሻ ነው ብለካል ሩታን የምትጠይቃት። እንግዲህ መጀመሪያ አነጋገርክን አስተካክል። ቢያንስ ለሩታ እውነቴን ነው እንደው አስመስሉ፣ እስኪ አስመስሉ እንዴ! አስመስሉ። ይኸው ድራማውን ስትሰሩ እያስመሰላችሁት ነው አይደል እንዴ? አንዱ ለሽማግሌ ከጋሽዬ ጋር አምጡና ለሩታ ቤት ቤተሰቦች ሽምግልና ላኩ። ከዛ በመቀጠል ደግሞ አብርሃም ሩታን ተንበርክኮ መጀመሪያ ይቅርታ ይጠይቃት። ከዛ በኋላ የራሳችሁን ውሳኔ መወሰን ትችላላችሁ። ትዳር ደግሞ በግዳጅ የሚሆን ነገር የለም አይደል እንዴ? ተመልካች ውዶቼ ማለት ነውና በግዳጅ የሚሆን ነገር የለም። ቢያንስ ሁለቱ መስማማት አለባቸው። እሷ ካልፈለገች እሱ ስለፈለገ ብቻ ይሄ ትዳር ይቃናል ማለት አይደለም። በእውነት አሁን ላይ እንግዲህ ሩታ ተናግራለች። በአብርሽ ዙሪያ ያሉ ሰዎች ማንም ሰው መጥቶ እኔን እንደማያስጨንቀኝና በዚህ ጉዳይ ላይ እንደማያስገድደኝ ተናግሯል። ይሄንንም ቃሉን ስላከበረልኝ እኔም ወደ ቤቴ ተመልሻለሁ ብላለች ማለት ነው። አሁን ኤፍሬም እያለ ያለው አብርሃም ከቤት ለምን ወጣ ነው የሩታን እያፋጠጣት ያለው። ለምን አባረርሽው?
አብራችሁ ስለምን አልኖራችሁም አንድ ቤት ውስጥ ነው ጥያቄው። ሩታም እንግዲህ በሚገባ መልሱን መልሳለታለች። ኤፍሬም እንግዲህ እያስጨነቃትና የሆነ እያስገደዳት ነው ያለው ማለት ነው። ቢያንስ መጀመሪያ ከማስገደድ አብርሃም ለምን ወጣ ከማለት በፊት ሽማግሌ ይዛችሁ መታችሁ ይቅርታ መጠያየቅ። አዎ ይቅርታ ለእሷም ቤተሰብ ሆነ ለእናንተም ቤተሰብ ሆነ ለኦዲየንሱም ሆነ እውነቴን ነው ክብር ነው ማለት ነው። ክብር ነው። ምንም ይቅርታ ማለት ደግሞ ያው እንትን አይደለም። ማነው የትንሽነትነት ስሜት አይደለም በእውነት። ስለዚህ ሩታም ያኔ ተራራ ይሆናል። አብርሽ እንግዲህ ሀሳቡ ምንድን ነው? ያኔ ሲዋሻት የነበረው ፕሮሰስ ጀምሬያለሁ ስላለች ብቻ ወደ ውጭ እንዳትሄድ ለልጁ ሲል ነው። አሁን አብርሽ ለልጁ በጣም እየጓጓ ይገኛል። መጀመሪያ ነፍሰ ጡር ሆና ነበር። ይሄን ሁሉ እንክብካቤ፣ የቤቱ ግዢ፣ ሰፕራይዙ፣ መኪናው ተደረደረ መጣ። እንግዲህ አስቡት የወለደች ሰዓት ማለት ነው። መጀመሪያ ነፍሰ ጡር የሆነች ጊዜ ይሄን ነበረ። ቢያንስ አብርሽ ብቻ ጥፋተኛ ነው እያላችሁ አትፍረዱ ውዶችዬ ማለት ነው። ሩታም ጥፋተኛ ናት። ስለ እውነት እናውራ ከተባለ ሩታም ጥፋተኛ ነበረች እንዴ። በነ ሮቤል በነ አቡሽ በዛ እኮ ብዙ ጦርነት ተፈጥሮ ነበር። ብዙ ዝግብ ቤታቸው ተፈጥሮ ነበረ። ጋሽዬ ባሉበት ንብረት ያካፍላት ብለው የመጡ ጀግና ናቸው እኮ 80 ምናምን ያኔ 80 ያፍርስልኝ ከማለቷ በፊት ማለት ነው። ዞር ብላችሁ ቪዲዮን አትመለከቱም እንዴ? ጋሽዬ እኔ አስተካክላለሁ ብለው ልጆቹም ወጡ እንጂ ማለት ነው። እና ቀጥ ብለው መጥተው 80 የቤት ንብረት አካፍላት ነበረ ያሉት ማለት ነው። መቼም ያው ብዙ ንብረት አፍርተዋል ብለን አንልም። በዩቱብ የሸቀሉት ሊኖር ይችላል፣ እሱን ይከፋፈላሉ። ቁስ ነው የቤት ውስጥ ያየ ነው። ግላቸው ቤት የለም ኪራይ ነው። ስለዚህ ይሄ ሁሉ ዝግብ ነበረ። ያኔ ሁሉ ከመፈጠሩ በፊት ያኔ ነበረ የቤቱ አሁን ገዛሁላት ያለውን መኪናውን ያኔ ነበረ ለሩታ። አሁን ልጅ ከወለደች በኋላ ለልጃችሁ ያለው ለልጅ ልጃችሁ ልበል በቃ አንተም ለወንድምክ ልጅ ያለ ጉጉት፣ አብርሽም ለልጁ ያለው ጉጉት በጣም ጨመረ። ሩታ ደግሞ በዚህን ሰዓት የእናንተ ጉጉት ሲጨምር የእሷ ተስፋ ደግሞ ሞተ፣ ከእናንተ ላይ ሞተ። በቃ ትልቅ ተስፋ የያዘችዋ ልጅ በቃ ሀሳቧ ሁሉ ሞተ ማለት ነው። ከእናንተ ተስፋ ቆረጠች፣ ከአብርሽ ተስፋ ቆረጠች። መስተካከል በአንድ የሚስተካከል ነገር አይደለም። ጊዜ ስጧት፣ ሽማግሌዎች አምጡ፣ ለቤተሰቧም ለእሷም ይቅርታ ይጠይቅ። አጥፍቻለሁ፣ ድጋሚ አይለምደኝም። በቃ ይሄ ነገር እሷም እልህ ስላስያዘች ነው። እሷም ጥፋተኛ ናት፣ እኔም ጥፋተኛ ነበርኩ። አሁን ላይ ግን ወደ ትዳሬ መመለስ እፈልጋለሁኝ። ከዚህ በፊት ያጠፋ ነው በእሷም በእኔም በኩል እንዳይከሰት ብላችሁ ጋሽዬ መልካም አባት ናቸው። እውነቴን ነው እና ፈጣሪ ረጅም ዕድሜ ይስጥልህ። የሩታዬም እናት መልካም እናት ናት። ቢያንስ ቁጭ ብላችሁ ተነጋገሩ። በቃ የሩታዬንም እናት አምጡ፣ ጋሽዬንም አምጡ። የሩታዬ እናት ሩታንም ትቆጣ፣ ጋሽዬ አብርሽንም የሚቆጣ ፊት ለፊት እቤት ባትጠሩ እንኳን የሆነ ቦታ እውነቴን ነው እንትን ብላችሁ እንደዛ አድርጋችሁ ትዳሩ እንዲድም ማድረግ ነው እንጂ አሁን ላይ ሩታ ሳትፈልግ አንተ አብርሽም ሆንክ ኤፍሬም እናንተ በፈለጋችሁት ብቻ አብርሽ ወደ ሩታ ህይወት ቢመጣ እውነቴን ነው ወደ ትዳሩ ቢመጣ ከእሷ ጋር ፍላጎት ከሌለው የባሰ ነው የሚጎዳው። እውነቴን ነው የባሰ ነው የሚጎዳው። እሷ ጋር ምንም አይነት ስሜት ከሌለ አስቡት እስቲ። ትዳሩ ትዳር አይሆንም እኮ የመጨረሻ ሌላ ብስጭት ነው የሚገጥማቸው ማለት ነው። እንደውም በቃላት ብዙ አስቀያሚ ነገሮችን ሊነጋገሩ ይችላሉ ከካሜራ ጀርባ እኛ የማናውቀውን። የእሷ ፍላጎት ሲኖርበት በጣም ደስ ይላል እና አታስገድዳት ለማለት ነው። ውድ ተመልካቾቼ እንግዲህ እኔ የተሰማኝን ስሜት ተናግሬያለሁ።
ኤፍሬም ከማስገደድ ይልቅ አሁንም ቢሆን ሽማግሌ ላኩና ይታረቁ፣ ትዳሩ ይዳን። በመሀል ልጅ አለ፣ ልጁን መሰቃየት የለበትም። ሲያድግ ነካ የእናትና አባት የአብርሽና የሩታ ታሪክ እንዲህ ነበር ወይ ብሎ ብሎ ማየቱ አይቀርም ማለት ነው። እና እውነቴን ነው እንግዲህ ሩታ እንግዲህ ከመጀመሪያውም ለአብርሽ መስዋዕትነት ከፍላለች። በፍቅር ጉዳይ አይተናል። አልቅሳ አብርሽን ወደ ህይወቷ እንዲመጣ አድርጋው ነበረ። መቶም ጥሩ ሁኔታ ላይ እያሉ ነው እንግዲህ ሁለቱም የሰው ወሬ ነው የሚሰሙት እንጂ ራሳቸው ማዳመጥ ስለማይችሉ ትዳራቸው አደጋ ላይ ወድቋል ማለት ነው።